እሷ ነገ ወይንም ከነገ ወዲያ ካናዳ ልትሄድ ነው ጋሽ። አትሄድም እኔ ደውዬ በጓደኛም በምንም ጠይቄያታለሁ። ቤትም አትሄድም ትመጣለች። ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ? የሰው ልጅ ይቀየራል እያልኩ ነው። አይገባህም እንዴ? መቼም አትቀየርም። ያው ለኔ ጥሩ ሰው ሆነ። በቃ አብርሃም እኔ ምን ትመለሳለህ አትመለስም? በቃ አጭሩ ቃል ነው። በእግዚአብሔር ትመለሳለህ አትመለስም? ልጄ ነህ ብዬ ልደብቅ ነው እንዴ? አሁን ታያለችምና ለአንተ ልሸፍንልህ ነው። ጥሩ ስራ ሰርተሃል። ጥሩ ስራ ነው ሰራው። አሁን ወደ ሌላ ተካራ አልገባም። በቃ የአፍሮ ፀጉር ትኩረት ይገርማል። የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል። ለልጆች ስትል መኖርክን ፎቶ ይናገራል። ሞገስክን ያጣኸው አባ ስትወልደኝ ነው። ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ እወድሃለሁ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁ። ባለፈው የሞከርኩት ሙከራ አይታችሁታል። ያው አብርሽም ሩታም አልተቀበሉኝም። እኔ ደግሞ ማለት የፈለኩት ምንድነው የሰው ልጅ ይቀየራል። ሁሌም አንድ አይነት አስተሳሰብ ይኖረናል ማለት አይደለም። ነገሮች በጊዜ ሂደት ይቀየራሉና የእነሱን አብሮ መሆን ሰላም መሆንን ነበረ ምርጫ አድርጌ የመጣሁትኝ። አልተቀበሉኝም። ስላልተቀበሉኝ ግን ነገሮችን እዛ ጋር ማቆም አልፈለኩም። ምክንያቱም ሙከራዬን ማቆም አለብኝ ብዬ አላስብምና ዛሬ እንዳጋጣሚ ሆነው እዚህ የአብርሽ አባትና ወንድምየው እንደመጡ ሰምቻለሁና በአጋጣሚ እኔም ስራ ለመስራት ነበር እዚህ የመጣሁትኝ እና እዚህ ጋር ሂዱ ለማናገር ፈርቻለሁ። እውነት ለመናገር ያስፈራል። ምክንያቱም እሳቸው የሚኖራቸው ኢሜጅ ምንድነው ያው ከሚያዩት ነገር አንፃር እኔ ለመጣላታቸው መንስኤ ነኝ ብለው ያስባሉና ኦዲየንስ ልክ እናንተ እንደምታስቡት ማለት ነው። ስለዚህ እሱ ነገር እንዲቆም ማውራት አለብኝ ብዬ ሳስብ ምን አሰብኩ? የመጀመሪያው ነገር አሁን ቅርብ ያለው ይሳቅ ነውና ይሳቅን የዚህ ሀሳብ ተባባሪ አድርጌ ለምን አልጠቀመው ብዬ አሰብኩኝ። ምክንያቱም ለበጎ ነገር ነው። ሰው ለበጎ ነገር ደግሞ ያግዘኛል ብዬ ተስፋ ስላደረኩኝ ይሳቅን ጠርቼዋለሁኝ። ከይሳቅ ጋር ሄደን እንግዲህ ሁለታችን በሷ ዙሪያ ሆነ ችግሮች ለመፍጠር ወይም ደግሞ ችግሮችን ፈጥሯል ተብለን የታሰብነውና እውነት ለመናገር ትናንት በነበረው ነገር ጥፋት አጥፍቻለሁ፣ አላጠፋውም ማለት ነው። ስለዚህ ግን ደግሞ አሁን ላይ እውነታው ያ አይደለም። ሁላችንም ጋር ያለው ግንዛቤ ያ አይደለምና ሁለቱ አንድ ላይ እንዲሆኑ እንፈልጋለን። ሰላም እንዲወርድ ፈልጋለሁና ይሳቅ የመጣ ነው። ከይሳቅ ጋር ሄጄ ፈጣሪ ከረዳኝ ማለት ነው ፈጣሪ ከረዳኝ እና ተረጋግተው ማውራት ከቻሉና የሚቀበሉኝ ከሆነ ስላለው ነገር ማሳወቅ ፈልጋለሁ ለሳቸው። እሺ ብለው ተቀብለውኝ ሀሳቤን ከተቀበሉ ወደ እርቅ እንገባለን ብዬ አስባለሁ። በእርግጠኝነት ትልቅ አባት ናቸው። ስለዚህ በምክር ያልፉኛል ብዬ አስባለሁ። ከመቀየም ይልቅ ወይም ደግሞ እኔን ነገሮችን ከማስከፋት ይልቅ በምክር ያልፉታል ብዬ አስባለሁ። ካልሆነም ግን ደግሞ ያው ነገሮች አሉንም ብዬ እሄዳለሁ። እንግዲህ የሚሆነውን አብረን እናያለን። ይሳቅ እየመጣ ነው። እንግዲህ ሀሳቡን ስነግረው ይሳቅ ይቀበለኛል አይቀበለኝም እንግዲህ አብረን እናያለን። ይሳቅ መጥቷል። ያው እንደምታውቁት ተኮራርፈናልና አኩራፊው ይሄ ልጅ በነገራችን ላይ አኮረፈኝ እኮ የሆነት በቃ አንተም አናደኸኝ ነበር ግን ስደውለት ያነሳል ብዬ አላሰብኩም ነበር። ማለት በነበረን ሲቹዌሽን ታነሳለህ ብዬ አላሰብኩም ግን እኔ የነበርኩበት ሙድ ይሄ አልነበረም። አንተ ትክክለኛ ሙድ ውስጥ ነበር። እኔ ግን ውስጤ ላይ ያው እንግዲህ መጀመሪያም ያው አስቤበት የመጣሁት ነገር አለ። እሱ ነገር ለማስተካከል ነበር የመጣ ነውና ለሰው እስከዛሬ አላወጣ ነው ነበር ይፋ አላረግ ነው ነበር። እንደውም የመጀመሪያ ቀን እኮ የኔን ዩቲዩብ የከፈትን ቀን የምታስታውስ ከሆነ ሰርፕራይዝ አለን እነግራቸዋለን ብለናቸው ነበር። ሰርፕራይዙን ደግሞ ይህ ነው እንግዲህ እንደሚታወቀው አሁን በነፃና በአማረ ሁኔታ ሁሉን ነገር እናስተካክለዋለን ብለን እንገምታለን። ያ እንደዚህ እንደሆነ ባቅ ማለት የሆነ ትንሽ እንኳን ኢንፎርሜሽን ቢኖረኝ ካንተ ጋር እንደዚህ አይነት ጸብ ውስጥ አልገባም። ደስ ብሎኛል። በነገራችን ላይ እንዲህ ሊሰነዝርብኝ የሞከረብኝ ጓደኛዬ መኖሩ በጣም ወዶ ማከብረው ጓደኛዬ ነውና ያው አንዳንድ ጊዜ ስሜታዊ ሆነን የምናደርጋቸው ነገሮች ናቸው ብዬ አስባለሁ። በዛ ትቀመኛለ ብዬ አላስብም። ምክንያቱም ቅያሜን ደግሞ ያቃቃለሁ። ይሳቅ ጥሩ ልብ አለውና እኔ ፕላኑ ይሄ ስላልነበረኝ ነው በጣም ተናድጄበት ነበር። በጣም ተቀይሜው ነበርና
ግን ያው አፍሽና ተፈቷል። አንድ ያሳቀኝ ነገር ቢኖር ግን ማለት ነው ጥርስ ይርገፍ ሁሌ ጥርስ ይርገፍ ምን እንዳይታቀር ሺቲ ምናምን ያልከው ማለት ነው። እና መቼም በዚህ ጉዳይ ይቀር አንባባልም። በቁመቴ ተናግሮኛል። ሺቲ ግን በነገራችን ላይ ማለት ነው ትክክለኛው ሺቲ አስለበሻቸው ከእንትን በኋላ ከእርቁ ምናምን በኋላ ማለት ነው ቪዲዮ እንሰራለን። እሺ እንዲህ ሁለቱንም አስለብሻቸው ማለት ነው። በጣም የገረመኝ ነገር ማለት ነው በህይወቴ ይሳቅን አልጣላውም የሚል ልጅ ቢኖር ዳኒ ነው። ይሳቅ የፈለገ ነገር ቢለኝ በቃ ሁሌ ማለት ምሎ የሚናገረው አልጣላውም ምናምን የሚለው የነበረው እሱ ነበርና አሁን በዚህ ጉዳይ ግን እንዲህ ጓ ምናምን ሲልብኝ በጣም አላመንኩ። አይ ዳኒ ተለውጧል። ሰው ሲያድግ ለካ ይለወጣል አይደል? ጫማው ማለት ነው ትልቁ ጫማ ጠጋቡን ያያችሁት ነው ጋይስ። አሁን ከዚህ ልጅ ጋር እንዴት ነው ተባብረን የምንኖረው? ምንድነው ዋናው ነገር በስልክ ረጅም ሰዓት አውርተናል። ምክንያቱም በቀላሉ እንደዚህ የተሳሳቀን የምንኖረው ነገሮች ቀላል ሆነው ሳይሆን በስልክ ከሚገባው በላይ ተግባብተን እና ደግሞ ይሄን ያደረገበት ሪዝን በጣም አስገርሞኛል። በእኔም በዛ መልክ ስላልተቀበልኩት እንደዛ ማስቤ ለሰከንድ አላሰብኩትም እና ባስበው ልጣለው አልችልም ወይ እንድንቀያየም አንችልም እና አለመንገር በራሱ አንድ ደግሞ በጣም ጠንካራነቱን አሳይቶኛል። ምክንያቱም ከሩታ ጋር ያወሩት ነገር ስላለና በጣም ያም አፕሪሺየት የሚደረግ ነገር ነው እና እንዳልኩ የአብርሽ አባት እዚህ ናቸው ከወንድሙ ጋር ማለት ነው። የቱ ጋር እንዳሉ አላውቅም። በጣም ብቻዬን ከመሄድ አብረን ብንሄድ ይሻላል። ምክንያቱም አብረን ሄደን እንፈልጋቸው ቤት ስላሰብኩ ነው። እንሂድ። ዝግጁ ነህ? በነገራችን ላይ ምላስ አለው ምላስ አለውና ቢያንስ እሱ ያወራል ብዬ ስላሰብኩ ልጅ የመጣሁት። እንሂድ። ወደ ቀኝ ጥሩ ነገር ስለሆነ የምንፈልገው ወደ ቀኝ እንፈልጋለን። ዙርሽ ተከተል። ወይኔ ጉዳችሁ አንተ ቅርብ ና ችግር እናስረዳችኋለን። ግን እፈራለሁ። ቢያንስ ከትልቅ ሰው ጋር ሲሆን ያስፈራል። ነገሮች ይረዳሉ። ችግር ሰላም ጋሽ፣ ሰላም ናችሁ? እንዴት ነው ጋሽ? ሰላም ነው። ዳኒ ስፈልግ ነበር። እንኳን አገኘሁ። እግዚአብሔር ይመስገን እንኳን አገኘሁ። ዳኒ ጥሩ ላይ አይደለም፣ ጥሩ እየሰራ አይደለም። በጣም ነው የተሰማኝ። አንተ በምታረገው ነው የምትሰራው ነገር በጣም ውስጤ እንትን ብሏል። ታውቃለህ፣ በጣም ተሰምቶኛል። ለምን መሰለህ? እርሱ ልክ ነው። ይቅርታና ያው እኔ መድፈር እንዳይሆንብኝ ይቅርታና ልክ ነው። ግን ምንድነው እኔ ጋርም የነበረው እውነት ነበረ እና የሆነ የነበረኝ እውነት ነበር። ግን ምንድነው ለማስረዳት የምፈልገው ነገር ትናንትና ያለፈው ነገር ያው አልፏል። ልክ ያለው በጣም መጥፎ ነገር አድርጌያለሁ፣ ብዙ ነገሮችን አድርጌያለሁ፣ ይገባኛል። ግን አሁን ላይ ከልቤ ነው፣ እግዚአብሔር በሚያውቀው ከልቤ ነው የሁለቱም መታረቅ የፈለኩት። ለዛም ነው በድፍረት እርሶ ጋር አንድ ነገር ደግሞ አንድ ጎኔ እሱ ደስ ብሎኛል። እሱ ደስ ግን ነገሩ በጣም በጥብጠዋል። መጀመሪያ ለምን መሰለህ? መጀመሪያ አሁን አመጣጥ ደስ ብሎኛል። አሁን ወደ ማስታረቅ መምጣት ጥሩ ነው። እግዚአብሔር ይባርክ። ጥሩ ነው። ለምን መሰለህ? እንደማይሆንልህ ሆኖ ነው። እንዴት ነው ወደ ማስታረቅ መጣ? እንግዲህ ምንም ማድረግ አትችልም። ያው ዳንዬ ጥሩ አይደለም፣ ጥሩ ላይ አይደለም። ይሄ በእናንተ ጓደኛህ ነው። ይሄ በጓደኛ ደግሞ መካከል ገብቶ ይሄ ነገር ማድረጉ የማይገባ ነገር ነው። ዳኒ እኔ ልጄ ጓደኛ ነህ። እኔ በሰዓቱ በጣም ልክ ያልሆነ ነገር አድርጌያለሁ። ግን አሁን ምንድነው ፍላጎቴ ሁለቱ ሰላም እንዲሆኑ እንዲታረቁ ነው። ምክንያቱም ያው ብዙ በመሀላቸው የተፈጠሩ ነገሮች ነበሩና ከምንም በላይ ደግሞ ያው ከነሱ ጋር ይቅርታ ከማለት በፊት እርሶን ይቅርታ ጠይቅ እፈልጋለሁ። ይቅርታ አድርጉልኝ። ተባረክ። እግዚአብሔር ይባርክ። እሺ እንሂድ፣ አሁን እንሂድ። አንተን ካለበት ነገሩ ማስተካከል የምፈልገውን ካንተ ጋር ነው። በቃ ማንንም አልፈልግም፣ ኤፍሬምም አልፈልግም፣ ማንንም አልፈልግም። ነገሩ ማስተካከል የምፈልገው አንተ ኖርህበት ካንተ ጋር ነው ማስተካከል የምፈልገው። በቃ አንድ ደግሞ ይሳቅ፣ በእውነት በጣም የምወድህ ልጅ ነህ። በቅርብ ነው መጣኸው፣ ደግሞ እውነቴን ነው። አንተም ወደዛ እንትን ያልከው ነገር አለ፣ የሰራኸው ስራ አለ። በዛ ላይ ትንሽ የቸኮልክበት ነገር አለ። የሆነ ግን ገብቶ አይደለም፣ እውነቴን ነው፣ ገብቶ አይደለም ሲመስለኝ ማለት ነው። ሳይገባህ ነው፣ ሳይገባ ገብተህ በቃ እንግዲህ አንተም ገብቶም አይደለም አውቀህም አይደለም ነገሩ። በቃ ቢገባ ጠለቅ ብለህ እንደ ዳኒ ኮክሰን ነበር። ለምን ነገሩ ጠለቅ ብለህ አልገባህበትም? ገብተህ ነው ቶሎ ራስነት ያስመለጥክ። አሁን እንደ ዳኒ አሁን እንትን አልወቅስህም። አንተም በዚህ ነገር እንትን ብለሃል። በእርግጠኛ ያሰብነው ምንድነው እኔና ሩታ ከመጀመሪያው ነው እንደዚህ አይነት ሪሌሽን የለንም። ሰው እንደሚገምተው ሁኔታውም እሷ በጣም የምወዳት እህቴ ናት፣ እሷም እንደ ወንድሟ ነው የምታየኝ ማለት ነውና
ምንድነው ያው የተለያዩ ሰዎች ሁሉም አስተሳሰባቸውና የጭንቅላታቸው ደረጃ ይለያያል የሚያስቡበት ማለት ነው። እኛ ለማስታረቅ ስናስብ እኔ እነሱን ለማስታረቅ ስናስብ መጀመሪያ የወሰድኩት ወይ እዛው በተቀጣጠለበት ዝም ብሎ ሄዶ ማስታረቅ ቢሆን ትንሽ ምንም ነገር ሳይበርድ ምንም ነገሩን ሳናይ ጥሩ ነገር ይመጣል ብዬ አላሰብኩም ነበር። ግን ወንድ ልጅ ብዙ ጊዜ ያው የተጣለበትን ነገር ሲያነሱበት ከርሶ በላይ አላቅም የኔ አካሄድ የነበረው ግን ወንድ ልጅ የተጣለበትን ነገር ሲያነሱበት ትንሽ ሆት ይሆናል ወደሚፈልገው ነገር የበለጠ ወደፊት ይመጣል የሚል ሐሳቤ ስለነበረኝ ከዛ አንግል ነውና እሷን ወደኔ እንደማምጣት አድርጌ ከሩታ ጋር መጀመሪያ አውርተናል። በዚህ ወይ እናስኪደውና አብርሽ እናሲዝ መምጣቱ አይቀርም ብለን ነው እንትን ያልነውና ያህንን ነገር ነው እንትን ያልነው እንጂ ያው ሰው እንደሚያስበው ምናምንና ሩታ ሪሌሽን ጀምረን ምናምን አይደለም። እሷ በጣም የምወዳት እህቴ ናት፣ እኔም እንደዛው እሷም እንደምትለው ማለት እስከዛሬ ግን ደበቀናቸው ነበር። ያው እርሶ ፊት አወጣ ነው ማለት ነው። እኔና ሩታ መጀመሪያ ሀ ብለን ስንጀምረው በእንደዚህ አይነት ወይ እንሂድ ብለን ነው እዛ ለማስታረቅ ነው። ተባረክ። አንተ የምትናገር የውስጤ ነገር ልናገረው የነበረ የውስጤ ነገር ተናግራል ነው ብያለሁ እኮ አንተ ገብተው አይደለም እንትን ያልከው ብያለሁ። መጀመሪያ አንተን እኮ ልወቅስ አልፈለኩም ማለት አንተም ሁለታችሁንም እጄ ነው የምሄደው። በቃ እግዚአብሔር ተሳክቶልኛል። አሁን በቃ ነገሩ አሁን የስኬት መንገዴም ነው ተሳክቶልኛል። ደግሞ እናንተ ማትኖሩ ማሳካት የቱ እኔ ባላማ ከወጣው አላማ ነው እግዚአብሔርን እኔ ባላማ ላይ ከሆነ አላማ ነው ሳይሳካ ደግሞ አልሄድም። እንደዚህ አይነት ማባት ስለሰጠን በጣም እናመሰግናለን። የኛ እንዲህ ጥል ሲኖር ምናምን አሁን ግድ ነው ግድ ነው የሚያስታርቀን አብርሽ ቤት ማለታችን የአብርሽ ቤት አብርሽ እኛው ወደዛ ነው ይድናል። በቃ አብረን ሄዳለን። ሰላም ሁሉ ይሳቅ ባላለን ሰዎች ደርሰናል። እንግዲህ አባት ግደም አብርሽ እንዴት ነው? አይ አብርሽ እኔ እናንተ ነገር እንጃ። እንግዲህ አብርሃም ሰላም ነው? እንዴት ነው? አይ ወረም መስካደ ያወራል ነገር ደህና ነህ? ደህና ነህ? ነው አንተ ግባ። እነሱ ግን ጋሽ ቆይ ውጭ እንዲቆዩ ፈልጌ ነው። ለምን እንዲህ ነው? ምን ልታወራቸው ነው? እኮ ምን ልታወራቸው ነው? ተረጋጋ። ስለ ብዙ ነገር ያደረጉ ልጆች ናቸው እነዚህ። ይሄ ሰላቢ ልጅ እዚህ ጥሎኝ ነው ሄደው ኤፍሬም ነው። አሁን ጋሽ ምን ያውቃል? እነዚህ ልጆች እዚህ ማየት አልፈልግም። ለምን እኔና ሩታን ብዙ ነገር አድርገውናል። አሁን ለሱ አይደለም የመጣ ነው አብርሽ። ስለ ልጆቹ አያገባህም፣ ጨርሰናል። ስለ ልጆቹ አያገባህም፣ በቃ ጨርሻለሁ። እኔ ስለ እነሱ በቃ አያገባህም። አንዴ ቢያንስ ተረጋጋና አዳምጣቸው አባት እንዴ። ከዛ በኋላ እኛ እንደፈለግን ስለ እነሱ ቶ እኔ ጨርሻለሁ። ስለ እነሱ አያገባህም፣ እኔ ጨርሻለሁ። በቃ ምንም ያገባ ነገር የለም እንዴ። ጋሽ ያደረጉኝን እኮ አንተ ስለማታውቅ ነው። ቶ በቃ ጨርሻለሁ ብያለሁ። በቃ ስለነሱ ምንም ያግባ ነገር የለም ጋሽ። እሱ እኮ ከሩታ ጋር እኔ እንትን ይገባኛል። በቃ አይቼዋለሁ። ቶ በቃ ምንም ያግባ ነገር የለም በዚህ እንዴ። እሺ እኔ ቆይ ትክክል ናቸው ነው የምትለኝ ጋሽ? እኔ ከዛ መጣሁት ማለት ነው ይገባሃል? ከዛ መጣሁት ደርቄ ነው አልኩት። መኪና ላይ ደርቄ ነው አልኩት። ጋሽ እኔ እኮ ያልገባህ ነገር አለ። እኔ ልጆቹ ብዙ ነገር ያደረጉ ልጆች ናቸው። እሱም እንደዛው ማለት ነው። እኔ ብዙ ዋጋ ያስከፈሉኝ ልጆች ናቸው። እኔ ነገሩ ደርሼበታለሁ። ነገሩን አይቼዋለሁ። ቪዲዮ አይደለም አስቀድመው አግኝተው ብዙ ነገር ቪዲዮ ላይ አይቼዋለሁ። ነገር አላወራንም። ይወላባ ትናንትና ላለፈው ነገር ይቅርታ ጠይቄ እንግዲህ አይደለ ሰው እንኳን የገደለ ሰው እንኳን የተገዳደለ ይቅርታ ይደራረጋል። ምንድነው ቃል በቃል አይደል እንዴ? ይወላ አብርሃም ማለት ከጋሽ ጋር ቅድም ብዙ ነገር አውርቻለሁ።
እግዚአብሔር ይስጣቸው። ጋሽም ደግሞ አላሳፈሩንም። ገባህ አይደለ? የሰው ልጅ ሁሌ ባለው ነገር ይቀጥላል ማለት አይደለም። ሁላችንም አእምሮ አለን፣ እንጸጸታለን፣ እናጠፋለን፣ ይቅርታ እንጠይቃለን። ያልቃል ሁሉም ነገር። በቻልነው አቅም ነገሮች ሰላም እንዲሆኑ ፈልጋለሁ። ጋሽ ይህን ሀሳብ ስነግራቸው እሳቸውም ደስተኛ ሆነዋል። ደግሞ እግዚአብሔር ለበጎ ነው ያገጣጠመን። ስለዚህ ነገሮችን ወደ መልካም ነገር አምጥተን አንተ የምትፈልገውን ህይወት ከሩታ ጋር እንድትኖር ጋሽ አንተ ስለመጣ አስታራቂ መስለው አስታራቂ መስለው ነው እኔ እንትን ይበሉኝ እሱ አስታራቂም ሆኑ ምንም ሆኑ በቃ አጠፉ አይደለም እነዚህ ልጆች ይቅርታ ለመኑ። በቃ እኔ በዚህ ነገር በማይሆን ነገር ነው ዳኒ በጣም ነው የተቆጣሁት። በምን ነግሬዋለሁ እንዲህ መደረግ ያሌለበት ነገር ነው ያደረግከው ብዬ ተቆጥቼው አሁን ነገር አይደጋገምም። በቃ በመጀመሪያ ጨርሻለሁ። እኔ ዳኒ ይቅር ብዬዋለሁ ማለት አሁን ዳኒ አይደል አጠፋብህ? እኔው ምን መሰለህ ባልገባው ነገር ነው እሱ ባልገባው ነገር ገብቶ ነው አሁን ማለት ሩታ ልትጎዳ መስሎት ነው። ሩታ የጎዳሃት መስሎት ነው እንጂ ሩታ እኔ ተረድቼዋለሁ። መረዳቱ አለ። አይ እንትንም አለ በሚገባኝ ተረድቻለሁ። አንተን ለማስረዳት ሙሉ ለሙሉ እንድታምን ማለት ነው። ቪዲዮ ከመስራታችን በፊት ህዝቡም ጋር ያልደረሰ አንተም ያላወቀው ነገር እኔና ሩታ ተስማምተን አንተን በደንብ የሩታ ልብ ውስጥ እንድትገባ ያደረግነው እንትን ነው። እሱን ደግሞ አሳያለሁ። ኦልሬዲ እኔና እሷ ምንም አይነት ግንኙነት የለንም ከመጀመሪያው ጀምሮ። በቃ ይሄንን ቀመረን ነው። በቃ አንተን በንዴትም በእልህም ምናምን የበለጠ እሷን አፍቅረህ እንድትመጣ ነው ያደረግነው እንጂ እሷ ካንተ በላይ የምታፈቅረው አሁን እሱን ደግሞ አሳይሃለሁ። ቪዲዮ ካሳየው እሷ ነገ ወይንም ከነገ ወዲያ ካናዳ ልትሄድ ነው። ጋሽ አትሄድም። እኔ ደውዬ በጓደኛም በምንም ጠይቂያታለሁ። በጓደኛ ጠይቂያታለሁ። እኔና እሷ የሰራነው እንትን ነው። እኔ ጠይቂያታለሁ። በጓደኛ አስጠይቂያታለሁ። የትም አትሄድም። ትመጣለች። ትመጣና ትሄዳለች። እሷ አትሄድም። ልጄ ናት። አለኔ ምርቃት እንኳ ካናዳ የፈለገ ቦታ እዚህ እግዚአብሔር አምላክ ከካናዳ ያበለጠ እዚህ ባርካታል። የኔ ምርቃት ካለ ለእኔ ግን ሾልካኝ አትሄድም ብያለሁ። ሾልካኝ አትሄድም ብያለሁ። ይሄ ተማመንበት። አንተ ትኬት ያስቆረጥካት አንተ አይደለ እንዴ? ያኔ እኮ ትኬት ያስቆረጣት ትናንትና በነበረው ነገር ላይ አብርሃም አትከራከረኝ እንዴ? የሰው ልጅ ይቀየራሉ እያልኩ ነው። አይገባህም እንዴ? መቼም አትቀየርም። ያው ለኔ ጥሩ ሰው ሆነ። በቃ አብርሃም እኔ ምን ትመለሳለህ አትመለስም? በቃ አጭሩ ቃል ነው። በእግዚአብሔር ትመለሳለህ አትመለስም? ወደ ዓላማ ትመጣለህ። በቃ በኔ አድርጓት። እኔ አልመለስም አላልኩኝም። እና ታዲያ ግን ራሱ ትኬት አስቆርጧት ዛሬ ላይ አትሄድም። ትሂድ ካናዳ። በቃ የምንችለውን ሞክር። እድል ስጠን። ገባህ አይደለ እንዴ? አሁን ላይ ነገሮችን ለማበላሸት አይደለም። ትሂድ ሲጀመር አብርሃም እኔ ካልመረኳት እንኳ ካናዳ የፈለገ ቦታ ብትሄድ ምንም ነገር የለም። ግን ከመረኳት እዚህ ሆና ትባረካለች። እዚህ ሆና በረከቱ ይመጣላታል። ጋሽ አንተ ብዙ ማታውቀው ነገር አብርሃም እኔ እስከ ዛሬ ከሷ ጋር አጠገብ የነበርኩት እኔ ነኝ። እኔን እመነኝ። ይሄው ካራንቲ ወሰደች ከተናራማው በቃ ከሱ ጋር ለምን አሁን የት ነው ሄደች? የት ሄዳለች? ፕሮሰሱ ጋር ሄዳለች። ኤርፖርት ነች እና የሆነ ነገር ልጨራረስ ነው ሄደችው እና ነገ ትበራለች። ስልክ ስታወራ አይደለም ነገ ትበራለች። ስልክ ስታወራ ሰምቻለሁ። ወይ ነገ ወይ ከነገ ወዲያ አትሄድም። ግድ የለም በቃ ይሄ በኔ አድርገው። አሁን ከእሱ ጋር ያለ ነገር አንሳ። ፋዘር ምን መሰሉት? እሷ እዛ ለመሄድ አይነት ከነሱ ላይ አንሳና አንተ ወደ እግዚአብሔር ልመና ግባ። በቃ እነሱ ላይ ያለ ነገር አንሳ። በቃ ዳኒ እንዲያረጋኝ እንዲያረጉኝ እንዲ ምንም ይሰራልህ ነገር የለም። ያ ሰርቶ አለፈ። በቃ ዳኒ ተመለሰ። በቃ እኔ ጥፋተኛ ነኝ፣ አጥፍቻለሁ። ይሄም ልጅ እኮ እኔ ይጎዳታል ብዬ ባለቤቱ ሚስቱን ብትሆን ይጎዳታል ብዬ ልክ ነው ተዘጋግቻለሁ። ግን አብሬ ወደ ሌላ ወሰደብኝ ነው የሚለኝ አይደል? ወደ ሌላ ወሰደብኝ። ወደ ሌላ ዓላማ ነው እሱ እንትን ወሰደብኝ። የዳኒቱ አይቼዋለሁ። ጥፋት ነው እንዴ?
ዛሬ ሰው የገደለ ይታረቃል፣ ሰላም ያወርዳል። እና ምን ገሎብሃል እንዴ? በቃ ሁሌ ይቅርታ ይጠይቁና ያው ነው በቃ እኔ ስለ ዳኒ ተወልበሬ ልገው በቃ ጋሽ ምንም እኮ አታውቀውም። ዛሬ ገና ዳኒ በቪዲዮ ነው የማውቀው አይደለም። እኔ ዛሬ ዳኒ ማለት ነው ዳኒ ዛሬ ለኔ ይሸውደኝ በቃ ይሄንን ነው። እኔ እንደዚህ ማድረግ ሰው አይደለም። በቃ እኔ ተነጋግረናል፣ እኔና እነሱ ተነጋግረናል፣ ጨርሰናል። በቃ በሚገባኝ አስረዱኝ፣ በሚገባቸው ያስረድቻቸዋል። ብዙ ነገር ሊዋሹክ ይችላሉ። ለምንድን ነው የምንዋሸው? ምን ፈለገን ልንዋሻቸው እንችላለን? እስኪ ይሄን ብቻ መዋሸት ከፈለግንስ እዚህ መምጣታችን ምንድን ነው ፖይንቱ? ምንድን ነው? እሷን አስቀርተን ከአንተ ጋር እንድትሆን ይቅርታ እንድጠይቃት እኮ ነው እያደረግን ያለ። ዛሬ ነው መቼ ነው የሄደችው? አንተ ዛሬ ነው የሄደችው። ኤጀንሲ ናት፣ ቀጠሮ ነበረባት ማስተካከል ያለባት ነገር፣ ለዛ ነው የሄደችው። አትሄድ ብያለሁ። እሱ በዛን ሰዓት ጥሏት እንትን ስላለ እሱ ከእሱ ጋር የመሆን ፍላጎቷ ነው። እሷ ከእሱ ጋር ካልሆንኩኝ ምን ያደርግልኛል እዚህ ብላ ነው እንጂ ይህን ፕሮሰስ የጀመረችው እሱን ጠልታ ምናምን አይደለም። የሚልህን ነገር ሰማለህ በደንብ አድርገህ በደንብ ሰምተሃል። ሩታ ከአንተ ውጭ ምንም እንደማታረግ ህሊና ያውቀዋል። ገባህ አይደለ? ማናችንም ምን እልህ ይዞህ ነው እንጂ ታውቀዋለህ አይደለም። ለካ ትዋከባላችሁ። አይመጣም ብለህ ነበር። እኔ ድንገት ነው የምመጣው ብዬ አውርቻለሁ፣ ተናግሬያለሁ። እዛኔ ድንገት ነው የምመጣው። ኤፍሬም አሁን እንዳትናገር፣ ይዘህ ስትሄድ መናገር የለብህም። አዲስ አበባ እስከምንደርስ ድረስ ጸጥ በል በቃ። ምን መናገር የለብህም። እዚህ አዲስ አበባ ከመጣን በኋላ ነው በቃ ሲያዩኝ እኔ ነኝ በቃ። ኤፍሬም ሄደ፣ ተደራደሩ። እኔ ካልሄድኩ ይሄ ነገር ምንም እንደማይስተካከል እርግጠኛ ነኝ ብዬ ተናግሬያለሁ። እሺ ጋሽ እኔ ችግር የለውም። እኔ አባቴና አከብርሃለሁ። እኔ ለአንተ ብዬ ሁሉ ነገሮችን ልተው እችላለሁ። ግን ደግሞ እኔ ሩታ እሺ አትልህም። በቃ እሺ አትልኝ ማለት እሰዩ በቃ እሱ ለእኔ ተውልኝ። ይሄ ጥሩ ነው በቃ እንዲህ ተመለስልኝ። አንተ ስለ ሩታ ነገር አያገባም፣ ለእኔ ተውልኝ። እኔ ሩታና አንተ ካላስታረኩ እኔ መጨረሻ በቃ እኔ አባት የለህም አንተ በቃ። እኔ ሰላም ሳላወርድ አልሄድም። ሰላም አውርጄ እንደውም አድሬ ነው የምሄደው። አስታርቂ መዛን ቀን አልሄድም። አድሬ እዚህ አድሬ ሰንብቼ ነው የምሄደው። አንተን ቀጥቼ እሷን ቀጥቼ ዳኒን ቀጥቼ በቃ ይሄን ነው ፋዘር የለውም። እኔ ጋሽ እኔ ለአንተ ስል ሁለቱንም እኔ ችግር የለም እንድንላቸዋለኝ። ግን እሺ በል የእሷ ነገር ግን ጋሽ የእሷ ነገር በነገራችን ላይ ማለት ነው አንድ የታዘብኩት ነገር ለአብርሃም በጣም ከልባችሁ ዱዓ ጸሎት እንዳደረጋችሁለት ነው የታየኝ። እኔ ለምንድን ነው የሰው ልጅ መሬት ላይ የመሬት ገነት ማለት ሚስት ናት፣ ጥሩ ሚስት ናት። ስለዚህ ይሄን ደግሞ የሚገኘው ደግሞ የእናት የአባት ዱዓ ነው፣ ጸሎት ነው። ስለዚህ ይሄን ነገር እኔ ያየሁት በሩታ ነው። ሩታ በጣም ነው የምታፈቅረው አብርሃም፣ በጣም ማለት ነው። ተረዳኸኝ? አሁን እዚህ ጋር አይደለም ገባህ? እዚህ ጋር ቪዲዮ ስለሚረዝም አይደለም በኋላ እንትን የቀረጽ ነው እያንዳንዱ ስንሰራ የነበረው ለህዝብ የማይደርስ ብቻችንን እንዲህ ስናወራ የነበረውን ቪዲዮ ራሱን ልብስ አሳያለሁ። ገባህ? አብርሃምን እንዴት እንደምታፈቅረው ልነግርህ አልችልም። የዱንያ ገነት ማለት ጥሩ ሚስት ናት፣ የምትወድህ ቤተሰብ የምትል ምናምን ማለት ነው። ይሄ ሁሉ ነገር ናት ላንተ። ለአንተ ያላትን ቦታ ልነግርህ አልችልም። እኔ ያለ እናንተ እኔ ማለኝ እኔ ማንም የለኝም፣ እግዚአብሔር ነው። የማንም ሰው የለውም። በቃ ሰው የለውም። እግዚአብሔር አምላክ በሆነ ያኖረዋል እንጂ የማንም ሰው የለውም። በቃ ይህንን ነው እኔ ልጆቼ እኔ ተናግሬዋለሁ፣ ባለፈ ቪዲዮ ተናግሬዋለሁ። እኔ እናንተን ብያለሁ፣ በቀደም በሆነ ቪዲዮ አውርቼዋለሁ። በእንደዚህም ኤፍሬም ቡታጅራ ሄዶ ለብሼ ምን ብዬ ስነሳ የሆነ ነገር በቃ አሰረኝ። ታውቃለህ? አሰረኝ። ግን በቃ ልንሄድ ነው ተነስቻለሁ። ልመጣ አዲስ አበባ አሰረኝ፣ በሆነ ነገር አሰረኝ። እኔ ተናግሬዋለሁ፣ በቀደም እናንተ ያሳደግኩበትን ስቴፕ እኔና እግዚአብሔርን እንተዋወቃለን። እንዲሁ አይደል ያደጋችሁት?
እንዲሁ በዘላ አይደለም ወይ ተርቤ ተጠምቼ ነው አሳደግኳችሁ። እናታችሁ ተርባ ተጠምታ ነው ያሳደገቻችሁ። በእንደዚህ ዝም ብላችሁ እንጨት አይደል ያወረዳችሁ፣ ዝም ብላችሁ ከመሬት አይደል በቀላችሁት እንዴ። ይሄ ማሰብ ግድ ይልሃል። በምን አይነት ነገር ነው ያደግነው? ወደ ኋላ ተመልሼ ላሳየ ያደግበት ስቴፕ ላሳያችሁ። ወደ ኋላ አልመለስም። ጥሩ አትሆን ለህሌናችሁ ይከብዳችኋል። በቃ ያደጋችሁበት ስቴፕ ጥሩ አይደለም እንዴ። ያልኳችሁ ነገር እሺ በሉ በቃ ተመለሱ። እሷ ሩታ ከሆነ በእኔ አድርገው ብያለሁ፣ አትሄድም ብያለሁ፣ ነግሬሃለሁ፣ አትሄድም በቃ በቃ እሺ በል። ይሄንን ነው በቃ። አሁን አተካራ ፈጥራለሁ፣ የሆነ ነገር ፈጥራለሁ። ስላንተ ጨርሻለሁ። አሁንም ደግሞ አንድ ነገር ልንገርህ፣ አንድ ሰው እውነተኛ አድርገን ነው የምናስታርቀው። አንድ ሰው ጥፋተኛ አድርገን ነው የምናስታርቀው። ሌላ አንቺም ሩታ ጥፋተኛ ነሽ፣ አብርሃም ጥፋተኛ ነው ብያር ማስታርቃችሁ ይግባክ። ይሄ ነገር አሁን ምንም ልትናገር አልፈልግም ማለት ነው። ምንም ልትናገር አልፈልግም ከአሁን በኋላ ብቻ ተቀር ትታረቅ አንዱ ግዴታ ነው። በእርቅ ላይ ግዴታ ሁለቱም ችግር ቢኖርባቸው አንዱ ጥፋተኛ አድርጎ ነው የሚያስታርቀው ሽማግሌ ይግባክ። ችግር የለውም። እኔ ጥፋተኛ አንተ ጥፋተኛ ጥፋት አለብህ እኮ እሺ ነው ችግር ትክክለኛም ጥፋት አለብህ። እኔ የምደብቀው ነገር የለም። ልጄ ነህ ብዬ ልደብቅ ነው እንዴ? አሁን ሩታ ያለችምና ለአንተ ልሸፍንልህ ነው? ጥሩ ስራ ሰርተሃል። ጥሩ ስራ ነው ሰራው። አሁን ወደ ሌላ ተካራ አልገባም። በቃ ሰላም አወርዳለሁ። በዛ ሰላም ላይ የሚገባ ሰይጣን ይሰበራል። ይሄንን ነው በቃ። ሰይጣን ሰብሬ እሄዳለሁ። እኔ እሺ ብያለሁ። በቃ እነሱ ባሉበት ሳይሆን እነሱ ሰላም ለመፍጠር ከተፈለገ ምን ያልታረቅም አላልኩም፣ ግን እኔ እና እሷ ባለንበት እንታረቅ። እኔ አሁን ሌላ ሶስተኛ አራተኛ ወገን እንዲኖር አልፈልግም። እነሱም ይሄዱ በሰላም በቃ እኔ እና እሷ እንትን እንላለን። እሱ ችግር የለም እኮ እነሱ ልጆቼ ናቸው። ስለ እርቁስ ነገር ምን ሲያውቁታል? ህፃናቶች ናቸው። አሁን ይቅር ተባባሉ። አሁን ናንተ ሽማግሌ ሽንግልና ቁጭ በል፣ ናንተ ሽንግልና ቁጭ በል ልላቸውም አይደለም። እነሱ ልጆች ናቸው። ምንም ስለ ሽንግልና ምንም ያውቁት ነገር አለ። ግን ይቅር ተባባሉ፣ ሰላም አውርዱ። ዋናው ግን መሰላችሁ እዚህ ላይ ልነግርህ የምፈልገው አብርሃም፣ በጣም እኔም ካስከፈው ይቅርታ፣ ዳኒም ካስከፈው ይቅርታ። የኔና የሩታ ጉዳይ ግን እንደነገርኩህ ንጹህ እህትና ወንድም ነበረ። ከዛ ባሻገር ግን ማለት ነው ወንድ ልጅ ነህ አንተ፣ ተሸንፈህ ቀድመህ ነገራት። እሷ ለአንተ ተንበርክካለች በፍቅር። የእውነት ነው የምልህ። ይሄንን ነው እግዚአብሔር ይባርክ። እኛ እንሄዳለን፣ ችግር የለም። ይቅር ተባባሉ። እርሶንም አደከሙት፣ ምንም ችግር የለም። ይቅር ተባባሉ። እያየኸው ከፋው እንጂ ምንድነው? ይቅር በደንብ ይቅር አበት ቢሉ እንትን ይላል። በቃ በትክክለኛ ይቅር። በቃ ከእነሱ ጋር ካሁን ሰላም ቀና ብሎ ሙካዬ ነው የሚወጣው። እርሶን አደከሙት። ተባረክ፣ እግዚአብሔር ይባርካችሁ። እንትን ያው እኔም እንትን ሲንግል ነኝ። ጸሎት እኔም እንዳገባው። እሺ ተባረኩልኝ። እሺ ደህና። እሺ እግዚአብሔር ይባርካችሁ። እሺ